አብዛኛው ሰው በዚህ ጊዜ ጥያቄ ማጥናት ከበደኝ፣ እንዴት ነው ለረጅም ጊዜ ማጥናት የምችለው? እንዴት ነው በአንድ ጊዜ ብዙ ነገራቶችን ማጥናት የምችለው ብሎ ነው የሚጠይቀኝ ማለት ነው። ኢንቦክስ ላይም ቴሌግራም ላይም በተለያዩ ሶሻል ሚዲያም ላይም በጣም ብዙ ጥያቄዎች ወደኔ እየቀረቡ ነው። ቴሌግራም ላይ በፖል ባስቀመጥኩበት መሰረት አብዛኞቹ ተማሪ ፐርፐዝ ራሱ ኢቭን እያጡ ነው። እኔ ማጥናት ራሱ ፍላጎቱ ራሱ የለኝም። ጀስት ይፈልጋል ግን ደፍተሩን ሲከፍት በቃ አይችለውም ማለት ነው። ለምን እንደሆነ በዛሬ ቪዲዮአችን ኢንዴፕዝ ገብተን ሙሉ ነገራቶችን ጀስቲፋይ ለማድረግ እንሞክራለን ማለት ነው። በጣም ይጠቅማችኋል። ኢቭን የሪሜዲያል ተማሪ ራሱ ካልሆናችሁ ሁሉም ተማሪዎችን ያካትታል ማለት ነው። ሪሜዲያል መሆናችሁ፣ ፍሬሽማን መሆናችሁ፣ ሃይ ስኩል የምትማሩ ከሆናችሁ፣ ኢቭን ኤሌመንተሪ ራሱ ከሆናችሁ በጣም የምትጠቀሙበት ቪዲዮ ነው። ለሁሉም ተማሪዎች ሼር ማድረጋችሁን እንዳትረሱ ማለት ነው። በጣም ትጠቀሙበታላችሁ። ሪሊ ነው የምላችሁ። ትንሽ ለየት ያለ ቪዲዮ ነው ሆነባችሁ። ሜቢ ምንድነው ለየት ያለ የሚሆነው ወደ አክሽን ከገባችሁ ነው። አብዛኞቻችሁ የጥናትም ስታዩ ነገርም ስታዩ ወደ አክሽን አትገቡ። ስለዚህ ነው ጥናታችሁ ኦር ሌላ ነገራችሁም በጣም የሚላለው ማለት ነው። እሺ ቤዚካሊ ወደ መጀመሪያው ወደ ጥናቱ ሳንገባ በፊት ለምንድነው ጥናት ለማጥናት ሲሄድ ለምንድነው የሚደብረኝ፣ ለምንድነው ፍላጎቱ ያለኝ ለሚለው ጥያቄ በጣም ግልጽ የሆነ ጥያቄ አለ። እሱ ምንድነው ፐርፐዙ ምንድነው? አሁን ኢማጂን አሁን ፐርፐዙን ካሰብን ፐርፐዙ ምንድነው፣ ለምንድነው የምታጠኑት፣ ምክንያቱ ምንድነው የሚለው በጣም ወሳኝ ጥያቄ ነው ማለት ነው። መልስ ግዴታ መሰመር ይኖርባታል ማለት ነው። መልሱ አንደርላይን ካልሆነ ምንም ጥናታቸው አይቀጥልም ማለት ነው። ለምን ካላችሁ ለምሳሌ አንድ ተማሪ አለ ነው ጀስት ወይ 11ኛ ክፍል ወይ 10ኛ ክፍል ነው የሚማረው እንበል እና ጀስት እንደ ሁሉም ተማሪ ማትሪክን ፍላጎት አለው ለማለፍ በቃ ማለፍ ፈልጋል። ጀስት ዩኒቨርሲቲ ራሱ ጆይን ማድረግ ባይፈልግ የሆነ በቃ የመውደቅ ስሜት እንዲሰማ አይፈልግም፣ ማለፍ ይፈልጋል። እሺ ማለፍ ይፈልጋል። በጣም አሪፍ ፐርፐዝ ነው። ግን ዲዩሬሽኑ ምን ላይ ነው? አሁን ኢቨን 11 ላይ የሚማር ራሱ ዲዩሬሽኑ ትንሽ ሰፊ ታይም አለው። ለምን ምን አይነት ሐሳብ አለ ተማሪዎች ጋር በቃ እቺን አመት ቺል አድርጌ በቀጣይ አመት አጠናለሁ ይላል። ይሄ በጣም ወሳኝ ፕሮብሌም ነው ማለት ነው። ኦብስታክልም ነው ማለት ነው። ለምንድን ነው መቀረፍ ግዴታ ነው ማለት ነው። ለምን ካላችሁ ራሳችሁ የሆነ የሚገፋፋችሁ ነገር ፕሬሸር ከሌለ ማንኛውም አይነት ተማሪ ማጥናት አይችልም። ኢቭን 12ኛ ላይ ራሱ የሚማሩ ኢቫሉዌሽን ምንም የለም እኮ ዳይሬክት ወደ ዩኒቨርሲቲ ትገባላችሁ የሚል ሐሳብ ይመጣ። አሁን ሁሉም ተማሪ ደፍተሩን ማጥናቱ ማንበቡን ያቆማል ማለት ነው። ይሄ ወደ ምንድን ነው የሚያስኬድን? ያው ፐርፐዝ ይኖራችሁ ማለት ነው። ዳይሬክትሊ አሁን ኢቭን ራሱ አስቡት እስኪ ቴስት ሲኖር እንዴት የምታጠኑት? ክላስ ላይ ራሱ እኮ ኦብቪየስሊ ይታወቃል ኤግዛም እንዳለ፣ ኤግዚት ኤግዛም ሁሉም ክላስ ላይ እንዳለ ይታወቃል። ወይ ፋይናል፣ ሚድ ፋይናል በየሴሚስተሩ እንዳለ ኦር አንዳንድ ትምህርት ቤቶች ላይ አሁን አፕግሬድ በሆነ መሰረት በአመት ወደ አራት ኳርተር ያው ይካፈልና ሁሉም በኳርተሩ ኤግዛም አለ ማለት ነው። ሞር እነሱ ፎከስ እያደረጉ ነው የሚያጠኑት ኢች ዴይ። አሁን ማለት አሁን እነሱ ላይ አሁን 2 ወር ግማሽ በኋላ ኤግዛም አለ ማለት ነው። ለምንድን ነው አሁን ጊዜ የላቸውም። ሙሉ ነገሩን አድቅቆ ማጥናት አለባችሁ። ትንሽ አሁን ቀለል የሚሉት አንድ ሴሚስተር አለ ለሚድ 1 2 3 ዩኒት ቢወጣ ነው ያኔ ሲደርስ ያጠናል። እሺ ስለዚህ ምን መስራት አለብን? ይሄ አላማው የለንም ማለት ነው የሚለው በጣም እናንተ ጋር ክሊር እንደሆነ አስባለሁ ማለት ነው። እሺ አብዛኞቻችሁ ለምንድን ነው የሚከብደን ካላችሁ ክሊር የሆነ ጎል የላችሁ። በቃ አሁን ኢንትራንስ አሁን አንደኛ ወር ላይ ሄደው ኢንትራንስ ማለፍ ይፈልጋል፣ ግን ክሊር ጎል የለውም። የሆነ የሚያጠናባት ስትራቴጂ የለውም። የሆነ ክሊር ጎል ራሱ ቢኖረው የሆነ ፕሬሸር የለውም የሚገፋፉ ነገር። እንደዚህ አይነት ነገራቶችን መፈለግ አለባችሁ። ጀስት እንደዚህ አይነት ቴክኒኮችን ተጠቀሙ ትችላላችሁ። መጀመሪያ ራሳችሁን ሪዋርድ በማድረግ እንዴት ካላችሁ አሁን በየሳምንቱ ወይ በየቀኑ ራሱ መከፋፈል አለባችሁ። ኢች ዴይ ይሄን ዩኒት ማጥናት አለብኝ የሚለውን ነገር ሁሉ ነገሩን ከጨረሳችሁ እናንተ ብዙ ጊዜ አንድ አባባልም የሚወደው አለ። ምንድነው እሱ? አብዛኛው ጊዜ እኛ ዲሲሽኑን ለመስራት ላይ ሳይሆን ዲሲሽኑን ያሰብን ነው ጊዜውን የምናሳልፈው የሚለው ነው ማለት ነው። ስለዚህ ሁሉ ነገሩን ዝም ብላችሁ እስኪ ማታ ስታመሹ ማለት ነው ጀስ ልተኙ ስትሉ ፍራሻችሁ ላይ ጋለም ልትሉ ስትሉ የቀናችሁን ፕሮግራም ዝም ብላችሁ ጻፉ። እስኪ ማጥናት ያለባችሁ ነገር ዝም ብላችሁ ጻፉ። ነገ በቃ አይምራችሁ ያን ነገር ይዘዋል። በቃ አይምራችሁ ላይ ማታ ማሰባችሁ ፕላስ ደግሞ ደፍተር ላይ
ተረጋገጠ በቃ ያን ነገር ማይሰራበት ፐርሰንት እየቀነሰ ሄዳል ማለት ነው። ፕላስ ደግሞ በየሳምንቱ ራሳችሁን ሪዋርድ እያደረጋችሁ ከሄዳችሁ እመኑኝ በጣም ፐርፐዝ ይኖራችኋል ማለት ነው። ፐርፐዝ የማይኖራችሁበት ምክንያት ምንድነው? እንደነገርኳችሁ ክሊር ጎል የሆነ የላችሁም። በየቀኑ ዴሊ ብታረጉት ነገር ክሊር አይደለም። ስለዚህ ማጥናት ይፈን ስታስቡት አሁን ለምንድን ነው የምታጠኑት? እሺ አሁን ክሊር ጎል የላችሁ ኢንትራንስ ማለት ይፈልጋል። እሺ አንድ ሰው ሞቲቬሽን አየ ይሄን ቪዲዮ ራሱ አያችሁ ትንሽ ሞቲቬት ሆናችሁ እንበል። ከዛ ሄዳችሁ ምንድን ነው የምታነው? በቃ ኬሚስትሪ ዛሬ አንድ ዩኒት አነባለሁ ይላል። በቃ አንድ 2-3 ቀን ትቀጥላላችሁ። ከዛን ታቆማላችሁ። ምንድን ነው ክሊር ጎል የለም። ፕሊዝ ደግሞ በሞቲቬሽን አትንቀሳቀሱ። ብዙ ጊዜ ይህን ቶፒክ በጣም አራዘምኩት መስለኝ። በጣም መረዘም ያለበት ቶፒክ ነው። ፕሊዝ ሞቲቬሽን ኦቨር ኮንሱም አታርጉ። አክሽን ቴከር ሆኑ። በቃ አክሽን ቴክ ለማድረግ ብዙ እንዳይፈጅባችሁ። በቃ አንድ ውሳኔ ከመጣባችሁ አንድ ስተዲ ፕላን ከመጣላችሁ በቃ ያን አፕላይ ለማድረግ ትራይ አድርጉ ማለት ነው። ለምን ካላችሁን በጣም ነው የምትጠቀሙበት። ኢረር እና ትራይ ኤንድ ኢረር ሜተድ ታውቁታላችሁ። የኬሚስትሪ ላይ በጣም አፕላይ ይደረግ። በቃ አፕላይ አልሰራም ቀጣዩን እያላችሁ ማይሰሩትም በጣም ብዙ ወይቹን ታውቃላችሁ ማለት ነው። ጀስቲፋይ ታረጋላችሁ፣ የራሳችሁን መንገድ ክሬት ታረጋላችሁ። እዚህ በጥቂት ጊዜ ትልቅ ነገርም ማጥናት ማሳካትም ይረዳችኋል ማለት ነው። ኢንዴፕዝ በሌላ ቪዲዮ እንመለስበታለን ብዬ አስባለሁ። እሺ በቀጣዩ ደግሞ ፈተና ሲደርስ ጊዜ በጣም ራሳችሁ ስትረስ ትሆናላችሁ። አብዛኞቻችሁ እኔ አብዛኛውን በኤሪያ ላይ እንዳየሁት ከሆነ ተማሪዎቹ ስፔሻሊ ወደ ፈተና አካባቢ ላይ ይታወቃል። ፈተና ላይ ሁሉም ተማሪ ያጠናል። ያው ደደቡን ቸካዩ ኢንትራንስ ላይ ያወራሱ ኖሪስ ካርጋችሁ 2-3 ወር ሲቀረው እኮ ማንም ተማሪ ቢያንስ እኮ ለትምህርት ራሱ እንትን የሆነ ኢቫሉዌሽን ማይሰጠው ራሱ ለትምህርት ራሱ ኢቭን 1-2-3 ቀን ሲቀረው የሆነ ነገራቶችን ለመከፋፈት ይሞክራል ማለት ነው። ይሄ በጣም ትክክል ያልሆነ ኮምፕሊትሊ ትክክል ያልሆነ ነገር ነው ማለት ነው። ፈተና ሲደርስ ስፔሻሊ ፈተና ሲደርስ በብዛት ጥያቄዎችን ለመስራት ብትሞክሩ ፐርሰናሊ መከራችኋለሁ ማለት ነው። ስፔሻሊ ኢንትራንስ ትላልቅ ኤግዚት ኤግዛሞችን የምትወስዱ ከሆነ ለምን ካላችሁኝ አሁን የምታጡት ነገር ወደ መጨረሻ ላይ ያጠናችሁት ነገር ሞር ይመጣላችኋል። ነገር ግን ጥያቄ ሙሉ ነገራቶች ሪቫይዝ ማድረግ ሞክሩ ማለት ነው። በቃ የምታጡ ነገር ያን ያህል 12 ዩኒት ከሆነ ፈተናው ከደረሳላችሁ ወይ አንድ ሳምንት ወይ ነገ ከነገ ወዲያ ከሆነ በቃ በተቻላችሁ አቅም በቃ በጣም ብዙ ጥያቄዎችን ለመስራት ሞክሩ። ሁሉም ነገር ከበሪ ያደርጋችሁ። ይሄ በጣም ለሁለት ነገራቶች ነው የሚረዳችሁ። መጀመሪያ ላይ ምንድነው ያው ፈተና ላይ ብዙ እንዳትፈሩ ይረዳችኋል ማለት ነው። ስፔሻሊ በቃ ፈተናው እንዴት እንደሚወጣ ትረዳላችሁ ማለት ነው። ያው ኤግዚት ኤግዛሙ ትንሽ ለየት ያለም ቢሆን ፈተናዎቹ እንዴት እንደሚወጡ ኢቭን ፈተና ራሱ ሲጠየቁ እንዴት እንደምታጠኑ እንዴት ማስራት እንዳለባችሁ ታውቁታላችሁ። ምን ማስተዋወስ እንዳለባችሁ ትረዳላችሁ ማለት ነው። ይሄ ግን አንዳንድ ተማሪዎች ይለያሉ። አጥንተው ብቻ ነው በደፈነው የሚሄዱት። ግን አጥንታችሁ ብቻ ፈተና ላይ መቀመጥ በጣም ትልቅ ስህተት ነው ማለት ነው። ጥያቄዎችን ሳትሰሩ እንዳጠናችሁ ራሱ መረጋገጫ ፈተና ስትሰሩ ነው እንዳጠናችሁ ራሱ ለራሳችሁ ራሱ የምታረጋግጡት ማለት ነው። ስለዚህ ፈተና በተቻላችሁ አቅም ኤግዛሞቹ ሲደርሱ ቤዚካሊ ፈተና ለመብዛት ሞክሩ። ይሄ ደግሞ ድፍረትም እንዲኖራችሁ ይረዳችኋል። ፈተና ላይ በቃ ጀስት እናንተ ስፔሻሊ በጣም ብዙ ፈተና እየሰራችሁ በሄዳችሁ ቁጥር ኤግዚት ኤግዛሙን ኢቭን እንደ ሩቲን ነው የምትቆጥሩት ማለት ነው። እንዳለፉት ፈተናዎች ነው የምትቆጥሩት። ምንም ያስፈራችሁ ነገር የለም። እናንተ ለምዳችኋል ፈተናውን መስራት። በቃ ሲምፕል በሆነ ወይ ትሰሩታላችሁ ማለት ነው። በጣም ተረጋግታችሁ ምንም ሳይከብዳችሁ ትሰሩታላችሁ ማለት ነው። ስፔሻሊ ባታጥኑ ራሱ ፈተና ከደረሰባችሁ ማድረግ አለባችሁ። አሁን ፈተና በቃ ኤግዚት ኤግዛም ደረሰ። አሁን ስፔሻሊ ሃይ ስኩል ላይ ያጋጥማል። አንድ ሳምንት ቀረው እንበል። በጣም ብዙ ነገር ከቨር መደረግ አለበት። ሄዶ ከማጥናት ያክል በጣም ረጅም ታይም የሚወስድበት ከሆነ ኤክሰርሳይሶችን መስራት ዳይሬክትሊ ገብቶ መጽሐፍ እየከፈተ ሃንዳውትም አውጥቶ ሆነ በቃ እንደዚህ ፈተናዎችን ብቻ መስራት። ፈተና ሲሰራ ጥያቄ ከብደዋላ ወደ ኋላ እየተመለሰ ያያል ማለት ነው። ይሄ ፓሲቭን ወደ አክቲቭነት ይቀይረዋል ማለት ነው። ፓሲቭ የምታጠኑበት ወይን ወደ አክቲቭነት ይቀይረዋል ማለት ነው። ያው እንደዚህ አይነት ቴክኒኮች በቀጣይነት እንሰራላችሁ። ከፈለጋችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። ፒስ